ሩትዬና በአብርሽ መካከል ምንም አይነት ጸብ ወይም ክፍተት እንደሌለ ስንቶቻችሁ ታውቃላችሁ? እኔ ከትናንትናው ቪዲዮአቸው ተነስቼ ሁለት እየተረዳኋቸው ምክንያቶች ለንገራችሁ ማለት ነው ጋይስ። እንግዲህ ካወቃችሁ ትናንትና ሩትዬ ልጇን ልትወስድ መታ ነበረ። ልጇን ልትወስድ በመጣችበት ሰዓት እና አብርሽ በሩን ሲከፍቱላት ሩትዬ ግን ልጇ እንደናፈቃት እናቱና ልጅ የት ነው ምናምን አላለችም። ምክንያቱም ልጇ አብራት ስለሆነ ያለው ማለት ነው። ልጇ ተነጥሏት ቢሆን የምር ልጇ ተነጥሏት አድሮ ቢሆን ይሄ የሶስት ወር ህጻን ልጅ ኢቭን እነሱን እንኳን አይደለም ልታወራቸው ቁማ ይቅርና መልካቸውን ለራሱ ልታያቸው ቀጥ አትልም ነበር ማለት ነው። ልጅ የት ነው ምናምን ብላ በጣም ቀውጣው ምናምን ነገር በቃ እሱን ለራሱ አታናግረውም። ልጇን ይዛ ለመሄድ ምናምን ነበር ትግል የምታደርገው ማለት ነው። ግን ካያችሁት ቪዲዮውን ቁማ እነሱን አውርታ ልጇንም ካሳያት በኋላ ልጇን አቅፋ ምናምን ነገር እንዲሁም አብርሽ አንዳንዴ ለማሳቅ የሚያወራቸው ነገሮች ምናምን በሱ ስትስቅ ምናምን ነበረ ማለት ነው። ነገር ግን ነገሩ የምር ወይም እውነት ቢሆን ኑሮ አብርሽንም አታናግረውም። መታም ልጇን በቃ ልጅ የት ነው ምናምን ነገር ብላ ልጇን ለማየት ካላት ጉጉት ምናምን በቃ እንስፍስፍ ብላ በቃ ልጇን ነበር ዘላ ልጇ ዘይ ነበር የምትሄደው ማለት ነው። ነገር ግን ድራማ ስለሆነ ድራማው እዚህ ጋር አስነቅቶባቸዋል በነገራችን ላይ ትናንትና ማለት ነው። ምክንያቱም በቃ አንድ እናት እንኳን አይደለም ይሄ የሶስት ወር ህጻን ልጅ ተለይቷት ያደረች እናት ይቅርና ማን በቃ እናት ለልጇ በጣም ነው ምንም አባቱ ጋር ቢሆንም በጣም ነው የምታስበው፣ በጣም ነው የምታዝነው ማለት ነው። ለልጇ ካላት የአዜኔታ የተነሳ ማለት ነውና በቃ ልጇ እንዴት እንዳደረ እኔ እንጃ። ሩታ ደግሞ የሶስት ወር ህጻን ልጅ ተለይቷት ሲያደር ምን አይነት ስሜት ሲሰማት እንደሚያደር መገመት አያቅትም። በቃ ልጇ ጠጥቶ ይሆን ያኔ ጠብቶ ይሆን ጡጦ ቀይሮለት ይሆን በሰላም ተኝቶ ይሆን ምናምን በቃ የተለያዩ ሀሳቦችን እያሰበች ስትቃዥ ነው የምታድረው፣ እርግጠኛ የእውነት ቢሆን ማለት ነው። ነገር ግን ሲነጋላት ምንድነው የምታደርገው? ቶሎ እዛ ሄዳ ቶሎ በሩን ሲከፍቱላት ልጅስ ምናምን ነገር ብላ በቃ ልጇን ለማየት ካላት ጉጉት ምናምን ነገር ልጅ የት ነው ምናምን እንዲህ አድሮ ይሆን ምናምን ርቦት አድሮ ይሆን በቃ ፓምፐርስ ተቀይሮለት ይሆን ምናምን ያ ሀሳብ ምናምን አሚሯ ላይ ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ሳላችሁኝ በወሬው ተጠመርኩ አትሉም? ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ ማለት ነው። እና እንደነገርኳችሁ እንደዛ ነው። ሩትዬ ልጇ አብሯት ስላደረ ልጇ አብሯት ስለሆነ ነው እንጂ እንደዛ የተረጋጋችሁ የእውነት ቢሆን የእውነት ተጣልተው ቢሆን አብርሽንም አታወራውም ነበር። ምክንያቱም የሶስት ወር ህጻን ልጅ ነው ከላይዋ ላይ መንጭቆ የወሰደባት። ስለዚህ ይሄንን የሶስት ወር ህጻን ልጅ ከላይዋ ላይ መንጭቆ የወሰደባትን ሰው አታወራውም፣ ታኮርፈው ትዘጋው ነበር። ነገር ግን ትናንትና ስትስቅ ነበር፣ እሱ በሚያወራቸው አንዳንድ ነገሮች ራሱ ስትስቅ ነበርና የተጣላችሁ ወይም ደግሞ በቃላ ልጇን የወሰደባት ሰው ምናምን አልመሰላት። ምንም አባቱ ቢሆንም ነገር ግን ይሄ ልጅ ገና ህፃን ከመሆኑ የተነሳ በጣም ብዙ ሊያሳስባት ይችላል ለእናት ማለት ነው፣ ከሷ መነጠሉ ማለት ነው። ስለዚህ እሷ ግን አብሯት ስለሆነ ልጁ ምንም አልመሰላትም። አብርሽን እንዲሁም ስታዋራው ምናምን ነበር እንደነገርኳችሁ እሱ በሚያወራቸው ነገሮች ምናምን ስትስቅ ወይም ለመሳቅ ስትሞክር ምናምን ነበረ ማለት ነው። እና በአብርሽና በሩታ መካከል ምንም አይነት ጸብ የለም። ብዙ ጊዜ እናገራለሁ እኔ ሲጀመር ከበፊቱም። ነገር ግን ያው ደግሞ የትናንትናው ቪዲዮአቸው ደግሞ በጣም ያው አለመናገራቸው እየሰራን ያለነው ድራማ ነው አለማለታቸው ወይም ደግሞ መጨረሻ ላይ እንደማንኛውም ሰው ፕራንክ ተደራርጎ ፕራንክ ነው ምናምን አለማለታቸው ነው እንጂ የትናንትናው ቪዲዮአቸው በጣም ግልጽ ያስታውቃል ማለት ነው። ምክንያቱም እናት አካል የሶስት ወር ህጻን ልጅ የተነጠላት እናት እንደዛ አይደለችም። በጣም ነው የምትጨነቀው። ከመጨነቋ የተነሳ መታ በቃ ልጇን ለማየት ነው የምትጓጓው እንጂ ከነሱ ጋር ቁማ ምናምን ልታወራ አትችልም። ወይም ደግሞ አብርሽን ራሱ አባቱን ቢሆን ታኮርፈው ትዘጋው ነበረ ማለት ነው። ልጇን ነበር ብድግ አድርጋ ይዛ ለመሄድ ሙከራ የምታደርገው ነገሩ የእውነት ቢሆን ማለት ነው። ሌላው ደግሞ አብርሽ እንደዛ ሲጃጃል ምናምን የነበረው የኛን ቴንሽን ነው የኛን አሚሮ ለመሳብ ነው እንጂ ወይ እሱ የእውነት ህፃኑ ነው ወይም ደግሞ ከህፃኑ የባሰ ሆኖ ምናምን አይደለም። እንግዲህ ገብስ ቆሎ ይበላል ምናምን እያለ ግን እንዴት ቢያስበን ነው እንዴት ነው የሶስት ወር ህጻን ልጅ ገብስ ቆሎ ይበላል እያለ የሚወራ ማለት ነው። ማለት እኛ በቃ የኛን ይሄ ልጅ እንዴ ምን አጃጀለው ምናምን እያልን ስለሱ በቃ አብርሽ ህፃኑ ነው አለ አብርሽ ተጃጅሏል ምናምን እያልን ብዙ ጊዜ እንድናወራና እኛ በቃ የኛን እንትን ለመሳብ ምናምን ብሎ ነው እንጂ የእውነት ህፃን ከህፃኑ ጋር የእውነት የምር ህፃኑ ነው ወይም ደግሞ ተጃጅሎ አይደለም እንደዛ የሚያደርገው ማለት ነው። እና በእነሱ መካከል ምንም አይነት ጸብ የለም። እና ደግሞ ትናንትና ሄርሜላና አቤላ ለሩታ ለማገዝ ሲሞክሩ ነበር። እንግዲህ ሄርሜላ አብርሽን
በቃ ቁልፉን ስጣትና ትሄድ ምናምን ነገር እያለችው ነበረ ማለት ነው። እንደሌላ ጊዜ አይደለችም ሄርሜላ ምናምን ነገር አላቅም። ምናልባት ልጅ የወለደ ሰው በልጅ አይጨክንም በሚለው አስባ ይሆናል። ምክንያቱም ልጅ አላት ተብሎ የለ ሄርሜላ እና ልጅ ስለወለደች እሷን በልጅ አጨክንም ምናምን ብላ በዛ እንዲታሰብላት አስባ ይሆን አላቅም። ብቻ ሄርሜላ ለሩታ እንደማገዝ እንደያ ያማቤላም ለሩታ እንደማገዝ ምናምን ነገር ሲሉ ነበረ ማለት ነው። እና ድራማው ያኔ ሄርሜላና አብርሽ ሄርሜላና አቤላ ከሩታ ጎን ሊሆኑ ያሰቡ ምናምን ነገር ይመስለኛል ማለት ነው። እንደ ድራማው ሲቀጥል ማለት ነው። ያው ድራማቸውን መቀጠላቸውን አያውቁም። እንግዲህ ዛሬም ለየት ያለ ወከባ ይመጣል ወይ ልጅን ይሄዳለው ይዘሻተጅም ይሄዳለው ይዘሻተጅም የሚል ወከባ ሊመጣ ይችላል ማለት ነው። እና አብርሽ እንደዛን በጣም በቃ ለህፃኑ ከህፃኑ ብሶ ነበር አወራሩ ምናምን ነገር በጣም እስከሚገርማችሁ ድረስ ምናምን ማለት ነው። እና የእውነት ቢሆን አንደኛ ሩታ ሲጀመር አብርሽንም አታወራውም ትዘጋው ነበር። ቀላል ነው እንዴ ጋይስ? የሶስት ወር ህፃን ልጅ ተለይቶኛ ድሮ ልጄ በዛ ላይ ደግሞ ሩታ ስንት መከራ ያየችበት ልጇ ነው። እንደ ድራማው ተበፊት ጀምረን ስናነሳ ሩታ እርጉዙና ራሱ ብዙ ነገሮችን ያሳለፈ ልጅ ናትና ስንት የሆነችለት ልጇን ማለት ነው። ስንት የሆነችለት ልጇን ለአንድ ቀን አዳር ትንሽ አርጎ ምናምን ቢሆን 2 አመቱ ምናምን ሞልቶት ቢሆን ችግር የለውም። አባቱ ጋር ነው ምናምን ነገር ችግር የለውም። ሲረበው ለራሱ ኸሊብ ምናምን ማለት ይችላል። ግን የሶስት ወር ህፃን ልጅ ምንም መናገር ቀርቶ የሆነ በቃ ባይኑ ራሱ መናገር የማይችል ልጅ ነው ማለት ነው። ስለዚህ ይህ ህፃን ልጅ ተሷ ተለይቷል። ስንት ዋጋ የከፈለችበት ልጇ ተነጥሏ ሲያድር ምን አይነት እንትን እንደምታሳልፍ ወይም ተኝታ ሁላ አታድርም ብዬ ነው የማስበው ማለት ነው። እንደ እናት ተኝታ አታድርም። ስለዚህ እንደነገርኳቸው ስትመጣ በጣም የተለያዩ አክቶችን ነበር የምታሳየው ማለት ነው። በጣም በቃ አብርሽ እንደራሱ ለማውራት ወይም ደግሞ አብርሽ በሚያወራቸው ነገሮች ልትስቅ ምናምን አትችልም። እኔ እንጃ ከአብርሽ ጋር ራሱ ለመቧከስ ምናምን የምትሞክር ይመስለኝ ነበር። ምክንያቱም በቃ ልጇን ነው መንጭቆ የሶስት ወር ህፃን ልጇን ነው መንጭቆ አምጥቶ ከራሱ ጋር ያሳደረው ማለት ነው። ስለዚህ እሷ በጣም ለልጇ ስታስብ ነው ያደረችው። በልጇ ምክንያት ስትቃዥ ነው ያደረችው። ምክንያቱም ልጄ በልቶ ይሆን ይሄ ልጄ ጠጥቶ ይሆን ዳይፐር ቀይሮለት ይሆን ወይስ ተኝቶ ይሆን ወይስ እያለቀሰ ይሆን ወይስ አሞት ይሆን ተኩሶ ይሆን የተለያዩ ነገሮችን ስታስብ ስለምታደር ጧት ላይ መታ ራሱ አብርሽን የማዋራት እድሉን አታገኝም። ልጇን ቶሎ ለማግኘት ነበር ጉጉት የሚኖራት ማለት ነው። እንደነገርኳችሁ ነገሩ ሁላ ድራማ ስለሆነ ወይም ደግሞ እነሱ መሀል ምንም አይነት ክፍተት ስለሌለ ልጃቸውን በሰላም እያሳደጉ ስለሆነ በፍቅር እየኖሩ ስለሆነ ህይወታቸው ደስ የሚል ነገር ስለሆነ ያን ያክል ድራማው ላይም ብዙም አልሰሩበትም ማለት ነው ትናንትና ማለት ነው። ምክንያቱም ቢሰሩበት እንደዚህ አልነበረም ማለት ነውና ያው ብዙ ጊዜ ያኔ አብዛኛው ሰው የሚያውቅ ይመስለኛል እነሱ እየሰሩ ያሉት ድራማ እንደሆነ። አብዛኛው ሰው ደግሞ የምር ተለያይተዋል ምናምን ነገር በቃ አብርሽ ሄርሜላ ነው ከሄርሜላ ጋር ነው መሆን ያለበት ምናምን ልጁን ከሄርሜላ ጋር ማሳደግ አለበት ምናምን የሚለው አሉ ሲጀመር ማለት ነው። ሲቀጥል አልተጣሉ ምንም አይነት ክፍተት በመሃላቸው የለም። ሲጀመር ደግሞ ሄርሜላ የሩታ ልጅ ሄርሜላ ልታሳድግ አትችልም። እናት እንኳን አይደለም ሩታ ለልጇ ስንት መስዋዕት የከፈለ ሴት ይቅርና እናት በቃ ለልጇ በቃ መጥፎም ሆነች ጥሩም ለልጇ ሁሌም ልክ ናት። ለልጇ ምንም አይነት ስህተት አትሰራም። እውነቴን ነው የምላችሁ። እናት ለልጇ ምንም አይነት መጥፎ ነገር አታረግም። እና ሁላችንም አብርሽና ሩታ መካከል ምንም አይነት ጸብም ሆነ ክፍተት እንዳልተፈጠረ ማወቅ አለብን ለማለት ያክል ነው። በያላችሁበት ሰላማችሁ ብዙ ትርፍ ይበልኝ። ቪዲዮ ላይክ አድርጉ። ለቤት አዲስ ከሆናችሁ ቤተሰብ ሁኑ። ባይ